ሶስት ነገሮች በውስጡ የተገኙበት ሰው እነዛ ሶስት ነገሮች በሱ ውስጥ በመገኘታቸው ምክንያት እሱም የኢማንን ጥፍጥና ያገኛል ብለው አስተምረዋል። ነገር ግን የኢማን ጥፍጥና በስንት ነገር ይገኛል ሲባል ግን በሶስት ብቻ ማለት አንችልም። ሶስቱ በቦታው የተጠቀሱ ናቸው። ምክንያቱም በሌላ ሐዲስ ላይ ከሶስቱ ውጪ የሆነ የኢማን ጥፍጥና የሚገኝበትን በሐዲሳቸው ነግረውናል። ذاق طعم الإيمان የኢማንን ጥፍጥና ቀመሳሉ። ማን ነው ሲሏቸው من رضي بالله ربا وبالإسلام دينا وبمحمد صلى الله عليه وسلم نبيا ورسولا يا الله ጌትነት የኢስላምን ቀጥተኛ ሃይማኖትነት እንደዚሁም ደግሞ የእሳቸውን ነብይነት ወዶ የተቀበለ ሰው የኢማንን ጥፍጥና ያገኛል አሉ። ግን ሶስት ነገራት ብለው የጠቀሱት ውስጥ ይሄ የለም። እዛ ጋር ሶስቱ ስለሌላ ነው የሚናገሩት። ለምንድነው ሲባል አሁን ወይ በቦታው ላይ ስለ ሶስቱ ሊያስተምሩ ፈልገው ነው፣ ካልሆነም ቅድሚያ የሰጡት ለነሱ ስለሆነ እንጂ ብቻ የሚልን አይገልጽም። እዚህ ጋም ሰባቱን ሲሉ ብቻ ለማለት ሳይሆን ስለ ሰባቱ ቅድሚያ ሰጥተው ሊያስተምሩን ወይንም በቦታው ሰባቱን ማስተማር አስፈላጊ ሆኖ ስለተገኘ ነው ማለት ነው።